ሁለቱ ተባብሮ ሊያጠምዱም ይችላሉ። ምክንያቱም ከዚህ ቀደም ለሷ 150 ሺህ ብር ኬትም አመት ተሰጣል። ዛሬም ደግሞ ይሄን ብር ኬትም አመቶ ለኔ ይሰጣል። ለኔ ሲል የማይሆነው ነገር የለም ብላ ነግራ ዮርዲ ከሰውዬው 200 ሺህ ብር ይዛ ነው የጠፋችው። አሁን ከምትለኝ እኔ በሷ ምክንያት ህይወት የተበላሸ እኮ ይሁንና ሰራችልኝ በደካማ ጎኔ ተለሳልሳ ገብታ በፍቅሯ ጣለችኝ ይሄው አዘናግታ 200 ሺህ ብሩን አምጣ ነው እያለኝ ያለው ሰርተኛል። እኔ አሁን ደግሞ እየነገርኩ ነው። ሹፍ እየነገርኩ 200 ሺህ ብሩን አይደለም መስጠት እና ኬትም ቢሆን አምጥቼ አትሰጠው። አብራችሁን የበላችሁኝ የኔ 200 ሺህ ብር ምናምን አዎ ብላ መልሳለች። ታምናለህ? እኮ ዮርዲ አዎ ይሄን 200 ሺህ ብር እኔና እሱ ነው የበላ ነው አለ። በጣም አቃተኝ ከዚህ በላይ እኔ ምን አይነት አረመኔ ጨካኝ ናት። ምንም መቋቋም ነው። ሰላም ተመልካቾች እንደምን አላችሁ? እንደምን ቆያችሁ ብለን እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ እንግዲህ የመጣሁበት አንድ ጉዳይ ትንሽ አስጨናቂ ጉዳይ ነበርና ያው እሱም አይታችሁታል ብዬ አስባለሁ ቪዲዮቹን እና የዮርዲ የድሮ ፍቅረኛ መጥቶ እንግዲህ የተወሰኑ ነገሮችን ብሎ ነበረ። ያው በዛ ቪዲዮ ላይ በእርግጥ ብዙ ነገሮችን አይታችኋል ብዬ አስባለሁ። ያው አሁን ላይ ያለበት ሁኔታ ትንሽ አግሬሲቭ ሆኗል ምናምን እና በማንም የሚመለስ አይነት አይደለም እየሆነ ያለው ነገሩና እና ትንሽ ያስጨንቃል አሁን ላይ ያለው ነገር ምናምንም። በዛ ላይም ደግሞ በስራም ጉዳይ ምናምን አምሽቼም ስገባ ምናምን የተወሰኑ ነገሮችን እያየው ነው በዙሪያ ላይ ያሉትን ነገሮች እና ያው ያለውን ነገር ያው ለእናንተም ለማሳወቅ ያክልና ያው የተወሰኑ በዙሪያ ያሉትንም ሰዎች ለማዋራት ያህል ነበርና እና የተወሰነም አንድ ማስረጃማ አግኝቼ ነበር። ያው ለመረዳት ምናምን ነገር ትንሽ ሊከብድ ይችላል። ነገር ግን ያው ትንሽ ከባድ ነው ያገኘሁት ነገርና በእርግጥ እኔ ላይ ብዙ ነገሮችን ይጠመጥማል ብዬ ነው ማስበው። ብዙ ነገሮችን አበላሽታብኝ ሄዳለች ዮርዲና አሁንም ተከታታይ ነው። በቃ ምንም ሊፈታኝ አልቻለም የሷ ነገር አሁንም ድረስ እና እሷ በሌለችበትም እንኳን ብዙ ነገሮች እየተበላሹ ነው ያሉት። የኔን ህይወት ከማበላሸት እስካሁን ድረስ አልተቆጠበችም ማለት ይቻላል። በቃ ድሮ ያደረገቻቸው ነገሮች ሁሉ አሁንም ድረስ ትንሽም በማይባል መልኩ በቃ በጣም በብዙ መልኩ እያበላሸችው ነው። በቃ ቢያንስ ውዬ እንድገባ እንኳን እያደረገኝ አይደለም። አሁን ላይ ኮንፈርት እየሰጠኝ አይደለም። አሁን ያለሁበት ሁኔታ ጭንቀቱም ሁሉ ነገሩ መለያየቱም እንዳለ ሆኖ አሁን ላይ ግን ጭራሽ በሌላ ነገር ድጋሚ ተመልሶ ወደ እኔ ችግር እየመጣ ያለ እየተሰማኝ ስለነበረም ነው አሁን ላይ ላወራችሁ የፈለኩትኝ እሱን ነገር ነበርና በእርግጥ ያው ከዮና ጋር ለማውራት ነበር ይህንን ኬዝ የፈለኩት የነበረው። ያው ዮርዲ ያደረገች የነበረው ነገር ትንሽ ለሰሚም ትንሽ ይከብዳልና ያው ከበፊት ፍቅረኛዋ ከተባለው ሰው ጋር የተወሰኑ ቴክስቶችና ስቶሪዎች ስትመላለስ ነበረ። ሪፕላይ ምናምን ተደርጎ ምናምን ነገር ነበር ያየሁትኝና አጋጣሚ ፔጇ እኔ ጋር ነበረ። የተወሰኑ ነገሮችንም ያው ያኔ ለእናንተም ቪዲዮዎችን ሼር ስታደርግ ምን ስትል ምናምን የተወሰኑ ነገሮች ኢሜሏም ሁሉ ነገሯ እኔ ጋር ነበረ የተወሰነው ነገርና በዛ ነገር ያው ማስረጃዎችም መረጃዎችም ካሉ በሚል የተወሰኑ ነገሮችን ለማየት ስሞክር ነበረ ይሄንን ያገኘሁት። እናም ደግሞ አሁንም ሰውየው ጭራሽ በቃ ስለሱም ያለውን ነገር ለማጣራት ስሞክር ምናምን ያው ከሷ ጋር ያወሩትን ምናምን ለማየት ሞክሬ ነበረ። በቃ በዛ ምክንያት ነው ይሄን ነገር ያገኘሁትና እስቲ ምን እንደሚፈጠር በእርግጥ አላወኩም እስካሁን ድረስና አካባቢ ላይ አለ አሁንም እና ሊተወኝ አልቻለም። በቃ በወጣው በገባው ቁጥር አየዋለሁ የሆነ ቦታ ላይ ጥግ ይዞ ቆሞ ምናምን አብረውት የሆኑ 2 ሰዎች 3 ሰዎች ምናምን ትልልቅ ሰዎች ምናምን ኖረው ምናምን ነገር ነው ማየውና እኔ እንጃ ምን ሊያደርግ እንደሆነ አልገባኝም እስካሁን ድረስ እና እስቲ እናየዋለን ብዬ ነው ያሰብኩት የነበረው። ቢያንስ ምንም ላያመጣ ይችላል። ያው ግን እነዚህ ነገሮች ደግሞ ያው እሱ ጋር የነበሩትን ቴክስቶች ምናምን ነገር የተወሰኑትን ለማጥፋት ሞክሬ ነበረ፣ ግን ያው አልቻልኩም። ያው እሷም የጻፈችለት ቴክስቶች ስለነበሩ ምናምን ብቻ ትንሽ ይከብዳል። እኔ በዛ ላይ ከእሷ ጋር አታች አድርጋ ምናምን ነገር ነው እያወራች ያለችው
እና እስቲ ነገሮችን ለማስተካከል እሞክራለሁ። ያው ግን ቢያንስ በአካባቢ ያሉትን በዙሪያ ያሉትን ሰዎች ለሴፍቲም ቢሆንም የሆነ ነገር ማወቅ መቻል ስላለባቸውም ነው። እና ያው አሁንም ያው ላስቸግረው ነው ይሆናል። በቃ አጠገብ ያለው አሁን ላይ እሱ ነው። ያው ሁሉም ሰዎች በተለያየ ችግር ምክንያት አብረውን አይደሉም እና እነሱንም ለማገዝ ምናምን የተቻለንን እያደረግን ነው ምናምን። ያው የኪያም ወንድም ጉዳይ የተወሰነ ነገሮች ላይ ደርሰናል ማለት ይቻላል። የተወሰነ ነገሮችን ለመያዝ እየሞከርን ነው ምናምን እና እነዛን ነገሮች በተቻለን አቅም እያከናወንን በሆነበት ታይም ላይ ደግሞ ይሄ ነገር መጣና እንዴት እንደሆነ አልገባኝም እስካሁን ድረስ። ያው ዝም ብዬ ለመቀመጥ አልቻልኩኝም። እዛም እዚህም እየተንቀሳቀስኩ ባለበት ሁኔታ ደግሞ ያው በሬ ላይም ሰፈሬ ላይ ምናምን እንደዚህ መፈጠሩ ትንሽ ግር ስላለኝም ነውና እስቲ የሆነ ይምጣና ደግሞ እስቲ ከዮና ጋር ያለውን ነገር የተወሰነ ነገር እናወራና ያው ለእናንተ ማሳወቅ ያለብኝም ነገር ስላለ በእርግጥ ያው በቃ ማስረጃ የሚያደርገው ነገር በሙሉ ማስረጃ ያለው ነገር ብሩን ለሱ እንደሚገባ አይነት ነገር ነው እያወራ ያለውና እስቲ የማስረጃ ያለው ነገር እንደዛ ነው። በቃ ቴክስቱ ላይ ያለው ነገርና አብራችሁ እንዳጠፋችሁ አይነት ነገር ነው። እኔ ምንም በማላውቀው ነገር ያው አብሬ ተጠቅልዬ ከሷ ጋር ይህን ሁሉ ነገር ላይ መድረሱ ትንሽ ይከብዳልና እስቲ ይምጣና ደግሞ እስቲ ከሱ ጋር ደግሞ እሱ ምን መፍትሄ እንደሚሰጠኝ አላውቅም። በጣም ጨንቆኛል። ያው መናገርም ትንሽ ይከብዳልና እስቲ የተወሰነ ነገር ከሱ ጋር ደግሞ ላውራና ምን አይነት ውሳኔ ላይ እንደምንደርስ አናውቅም። የተወሰነ ነገር ያው እሱ ማማከርም ስላለብኝ ነውና ብቻዬን እንደዚህ አይነት ነገሮችን መወሰን ስለሌለብኝ ነውና እስቲ ይምጣና ደግሞ ከሱ ጋር እናወራለን። እንግዲህ ተመልካቾች አብራችሁን ቆዩ። ያው እንግዲህ ተመልካቾች ዮና መጥቷል። ያው ያገኘሁት ቦታ ትንሽ ወደ እነሱ ሰፈር ጠጋ ያለ ቦታ ነው። እኔ ነኝ የሄድኩት። በእርግጥ ይመጣል ብዬ ነበረ እና ሊውለቅለቅ የወጡ ስጠራኛ አንተውላት ያው እርግጥ ነው ሄዷል፣ ቀኑም ሄዷል። አገግም ያለው ድኛ ያለው ግን አንዳንድ ጠባሳዎች አሉ እንትናል እንዴት እንደሆነ በእርግጥ ያው ያም ጉዳይ እስኪስተካከል ድረስ ምናምን የተወሰኑ ነገሮች አሉ። በእርግጥ ያው ግን አሁን ላይ ያው እንዴት ግን ሊፈጠር ቻለ እንደዚህ ነገር ያለው በቃ ያው የምታውቀው ነገር ያው እኔማ በቃ ቢያንስ ወጣ ብዬ ልምጣ ምናምን ብዬ ነበር። ማታ አካባቢ ነው ስወጣ በቃ 4 ነበሩ አንጠባጠቡኝ፣ ቀጠቀጡኝ። ያው እስቲ የኔ እስቲ ትንሽ ይቆይና ወደ ጉዳይ እስቲ የሚሄድበት ምናምን ቦታ እንሰራለን። ፈጠን አድርጊ እስቲ ትንሽ ደግሞ ዝቅ ብላል ዝግም እያልክ ያን ጉዳይ እንደመጨረሻ ብቻ ግን እስቲ ይሁን። ዛሬ በእርግጥ የመጣሁት ስለሱ ላወራ ሳይሆን ባለፈው ነው የማለፈው እንጂ ትላንትና አንድ ጉዳይ ነበርና እኛ አንተ ታውቃለህ በእያንዳንዱ ነገር ላይ ችግር አይጠፋንም። በቃ አሁን እንደተረዳሁት ማለት ነው በቃ የሆነ ሰው ራሱ ይፈልገናል። እሱ ነው ግን ያው አንዳንዴ ምንድነው ፈተና የሚበዛው የሆነ ከፍታ ላይ ልትወጡ ስትሉ የሚባል ነገር አለ። አረ በስመ አብ የኛ እኮ ታዲያ በየቀኑ ሆነ እኮ አሁን እኮ እኔ አንድ ቀን እንኳን እፎይ ያለበትን ቀን አላስታውስም። ሰርተኛል እያንዳንዱ በመጡ ቁጥር በቃ እስቲ ቢያንስ ነገ ሌላ ቀን ነው በሚል ነው እያሳለፈን ያለ ነውና አሁን ላይ ትንሽ ይከብዳል ያለበት ሁኔታ እና አንድ ሰው መጥቶ ነበረ ይሁንና ያው አላሳወከኝም እና የተወሰኑ ነገሮችን ደግሞ የሆነ ችግር ቢፈጠርም ምናምን የተወሰኑ ነገሮችን ደግሞ አላወቅንም እንዳትሉም ያው እና ተፋንም እና አንዋርንም ላገኛቸው አልቻልኩኝም። ያው በኪያ ወንድሜሹ ምክንያት ትንሽ ማይሆን ሁኔታ ላይ ነው ያሉት። ያው እነሱም በጣም እየታገሉ ነው ያሉት። እኛም በተቻለን እንትን እያልን ነውና ትንሽ ያው አሁን ላይ ያው የሆነ ማገግሟል። እስቲ እኛም የሁሉንም ነገር ለማድረግ እየጣርን ነውና አሁን ደግሞ ያው ጭራሽ እኔም ነገር ሌላኛው ጉዳይ መጣና ያው የዮርዲ የበፊት ፍቅረኛ ነኝ የሚል ሰው መጥቷልና እንዴት እንደሆነ እስካሁን አልገባኝም። ታውቃለህ ማለት የዮርዲ የበፊት ፍቅረኛ ማን ነው?
ነበራት ከዚህ በፊት አልነገርከኝም? ኤክስ እና ኤክስ እኔ ራሱ አይ በጣም ግራ ገብቶኛል። ስለ የሆነ ልደሰት ለዘን እኔ ምንም የማውቀው ነገር የለም። ማለት ምንድነው የሆነ አልገባኝም። የበፊት ፍቅረኛዋ ስትል ከዚህ ታውቀዋለህ? ትታወቃላችሁ? አላውቅም። ምንም የማውቀው ነገር የለም። እኔ በፊት ፍቅረኛዋ ነኝ ምናምን ከኔ ጋር ብዙ ጊዜያቶችን አሳልፋ ነው ወደ አንተ የመጣችው ምናምን። ምን አገናኛችሁ ከአንተ ጋር? አንተ ምን አገባ? አሁን ከአንተ ጋር እንዳልሆነች ያውቃል አያውቅም? አዎ ግን አንድ ነገር ከዛም በኋላ ራሱ እኮ ተፈጠረ። ብናት ታውቃለህ? ጊዮርዲ ከሰውዬው 200 ሺህ ብር ይዛ ነው የጠፋችው። አሁን ከምትለኝ አዎ በቃ አሁን እኔ ጊዮርዲ እንዴት እኮ ጊዮርዲ እናንተ እሷ ልጅ ነው ምን ስራዋ ይሄ ነው? እኔ አላውቅም፣ ግራ ገባኝ። ታውቃለህ እንዴት ስርቆት ነው ስራዋ? ከአንደኛው በልታ ወደ አንደኛው መምጣት ነው? አላውቅም። አሁን እኮ ምን አይነት የተረገመች ሴት ናት? እሺ ምን ይሁን ማለት አንተ ምን አገባ? 200 ሺህ ከወሰደች አንተ ጋር ለምን እንደሚመጣ አይደለም። አብራችሁ ናችሁ፣ ፍቅረኛሞች ናችሁ ምናምን አሁንም ድረስ ምናምን ከኔ እንደተለየች ከኔ ጋር አስጀመር እንዳልሆነች የሚያውቀው ነገር የለም። ተርተኛል። አሁንም ድረስ ከኔ ጋር እንደሆነች ነው የሚያስበው። አትነግረውም እንዴ አንተ? እንደ አይደለች ማለት ነግሬዋለሁ፣ ግን በጣም በአግሬሲቭ ነው የመጣው። በዛ ላይ ብሩ እንደተበላበት ነው አስዩም እያደረገ ያለው እያሰበ ያለው። እያንዳንዱ ነገሮችን ደግሞ የሆነ ከእሷ ጋር እያሳለፍን የነበረውን ቪዲዮዎች ምናምን ነገር እያወጣ ነው። አታሳየውም? እንደዛ ከሆነ ቪዲዮ ላይ ምን ያህል እንዳጭበረበረች ታማ እንዳልታመመች እሱን ቪዲዮ ለምን አታሳየውም? አሳየሁት፣ ምንም ሊያምነኝ አልቻለም። በቃ ጀመር ደግሞ እንዳይም ራሱ እንዴትስ ቆይ ለማየት ራሱ ፈቃደኛ አልነበረም። ይኸውና እሱ እኮ ነው የምነግርህ። ለማየት እኔ ላሳምነው እንኳን በሞከር የተወሰነ ነገር ሊሰማኝ አልቻለም። በቃ እንዴት እንደዚህ ሊጠረጠር ቻለ? ኦሆ አበደ ምናምን እገልሃለሁ ምናምን 200 ሺህ ብር ካላመጣህ ምናምን እና ለሁለት ነው ቀርጥፋችሁ የበላችሁ ምናምን ነገር አለ። ለምን እንደዚህ አለ ማለት እንዴት በዚህ ልክ እርግጠኛ ሊሆን ቻለ? እንደዚህ እየተናገርከው ምን ፍቅረኛ ከዚህ ቀደም አንተም እኮ መክሰስ ትችላለህ፣ እሱ ላይ ደግሞ መጮህ ትችላለህ እኮ ከዚህ ቀደም ፍቅረኛ ይችላል። ግን አሁን ደግሞ የማይታሰቡ ስብስብ ነገር ውስጥ ከተተች ከመደ በላይ ምንም ስብስብ ነገር ምንድን ነው ማለት እንዴት እንደዚህ እንትን እርግጠኛ ሆኖ ሊናገርስ ይችላል? አንተስ ለምን እሱ ነው ውስብስብ የሚሆነው? ይሄ ነገር ውስብስብ የሚሆንበትም አንድ ምክንያት አለ። እንዴት መሰለህ? ዮርዲ የኔና የሷን ፎቶ ስቶሪ ያደረገች ቴሌግራም ላይ። እሺ ከዛም በኋላ ሪፕሌይ የተደረገ እንትን ያዩት ሜሴጅ ማለት ነው። ማን ነው ሪፕሌይ ነው ያደረገው? እሱ ኦኬ። አብራችሁን የበላችሁኝ የኔ 200 ሺህ ብር ምናምን አዎ ብላ መልሳለች። ታምናለህ? ይሄን እኮ ዮርዲ አዎ ይሄን 200 ሺህ ብር እኔና እሱ ነው የበላ ነው እና ኧረ እኔ ምንም አውቀው ነገር የለም ምናምን ነገር። አይ አንተ ታውቃለህ ምናምን። እሱንም ራሱ ነው የምልህ ቢያንስ ከዮርዲ ጋር ያለውን ነገር ፋይሎችን ምናምን ቼክ እያደረግኩ እንደሆነ ታውቃለህ። ቴሌግራሟን፣ ኢሜይሏን ሁሉንም ነገር ቼክ እያደረግኩ በነበረበት ታይም ላይ ነው ስለ ከማን ጋር ምን እንደምታወራድ ራሱ ያወቅኩትኝ አሁን ነው። ድሮ አታስነካኝም ነበረ ቴሌግራሟ ምናምን። አሁን ዩቲዩብ ፖስት ምናምን ነገር ሲፈለጋል አይደለ? ሶ ለዛ ጉዳይ ቴሌግራሟንም የተወሰኑ ኢሜይሎቿን ኢንስታግራሟ ምናምን ቼክ ለማድረግ ሞክሬ ነበረ። በዛ መሀል ነው ድንገት ፕሮፋይሉን ሳየው ምናምን ሜሴጆቹን ገብቼ ሳይ ምናምን ከኔ ፍቅር ምናምን ከልጁ ጋር ነው ከልጁ ጋር ከአንተ ጋር ከሆነች በኋላ ታወራዋለች ነው ታወራዋለች። አዎ እንዴት አንተ ፍቅረኛ እስከሆነች ድረስ ለምን መብትህ እኮ ነው። አላስነካ ካለች ማውራት ትችላለህ። ቢያንስ እንደምትጠረጥራት እንደዚህ ፍቅረኛ ከሆንሽ እንዳምንሽ ከፈለግሽ ይሄን ነገር አሳየኝ ማለት ነው። ለምንስ ትፈራታል? ነው ፈርቻት አይደለም ይሆና አውቃለሁ። ይሆና እንዴት አንቀባረህ እንደምታኖራት አውቃለሁ። እንዴት ስለ
እያንዳንዱን የእሷን ሀሳብ መጋፋት አልፈልግም ነበር። ለእሱን እኮ ነው የምልህ። እሱን ስለምታውቅ ነው አንተ እምቢ እንደዚህ ስትል እምቢ ስትል ጊዜ እሺ ስለምትላት ነው። የሆነ ነገር ምንም አያመጣም እና በቃ አሁን ወደ መፍትሄው ነው የሚሄድ የምፈልገው። ስለ እንደዚህ አይነት ነገር እየነገርኩህ ነው እኮ ከአሁን በኋላ እንድትጠነቀቅም ነው የምነግርህ። እንዴት አይነት አረመኔ አውሬ ናት እቺ ልጅ። አሁን እኔ እንዴት እንደተገናኛችሁ አላውቅም። በምን ሰዓት ፍቅረኛ ከሆነች በኋላ ነው ያወቅን ሁላችንም። እንዴ ታውቃለህ፣ በጣም አቃተኝ ከዚህ በላይ እኔ ምን አይነት አረመኔ ጨካኝ ናት። ምንም መቋቋም ነው ያቃተኝ። ስለ አሁን ላይ ያለችበት ሁኔታ ምን እንደሆነች ምንም የማውቀው ነገር የለም። አሁን ደግሞ ጭራሽ እሱ እኔ ጋር እየመጣ ኢቭን ነው የምልህ ቤት ስወጣ ጠዋት ማለት ነው የሆኑ ከሆኑ ሰዎች ጋር ምናምን የሆነ ጥግ ላይ ቆሞ ነው የማገኘው። ማን እሱ? ከዛ ዛሬ እወጣለሁ ምናምን ተከታታይ ሁለት ቀን ተከታታይ ሰርተኛል። በቃ መጥቶ ከዛ ምን ነው የሚለው ማለት ከነገርኩህ ምን ነው የሚለው አልገባኝም። ይኸውና ስለ በቃ ቢያንስ ተጠግቼ ለማስረዳት ብሞክርም እንኳን የሆኑ ሰዎች ምናምን ስላል የሆነ ጸብ ይፈጠራል ምናምን የሆነ ነገር በቃ በሚል ነው ስለ አሁንም ዝም እያልኩት ያለሁት። እና አትነግረኝም? ቢያንስ እኔ ይሁን አልጋ ላይ ምን እንዴት ነው ምን ይሄን ነገር ዝም ብዬ አንስቼ ምነግርህ ይመስላል እንዴ? እንደዚህ አይነት ነገር ውስጥ እንደዚህ አይነት ጣጣ ዝም ብዬ ምከት ይመስላል እንዴ? ይሁንና ቢያንስ ለብቻ ይከብድ። በቃ ምንም የሚከብድኝ ነገር የለም። በቃ እስካሁን ምንም የሆንኩት ነገር የለም። ምንም አይደለም። በቃ ቢያንስ አሁን የከበደኝ የዚህ ግራ አይኔ ጠባሳና እጄ ብቻ ነው። ሌላ ምንም ነገር የለም እኮ ሌላውን ድኛለሁ አይደል? እንደምታውቀው ሁሉን ነገር በዱላ አይደለም እኮ ምን መልሰው እኮ እየነገርኩህ ነው። ገብቶኛል እኮ ገፍቶ ከመጣ ነው ቢያንስ ሄደን በተረጋጋ መንፈስ እናወራዋለን። እነዚህ ሰዎች ለምትላቸው ሄደን አውርተን ምንም መረጋጋት አልፈጠረበትም። በዱላ መሄድ ምንም መረጋጋት አልፈጠረበትም። እሱን እኮ ነው እየነገርኩህ ያለሁት። ይኸውና የመጀመሪያ ሲያገኘኝ እያልኩህ ነው እኮ ይኸው ገና መገናኘታችን ነው የመጀመሪያው። ሲያገኘኝ ኢቭን የሆነ ማታውቀውን ሰው እኮ ቆመህ ነው የምታወራው አይደለ? በስነ ስርዓት እሱ እየገፈተረኝ ምናምን እኔ ስለ በቃ ዲሰንት ሆኜ የተወሰኑ ነገሮችን ለማለፍ ንዴት ሊሆን ይችላል በሚል ምናምን ረጋ ብዬ ለማውራት እየሞከርኩ ነበር። ተኛ በቃ ያስ ሲሆን ያልገባው ነገር ይኖራል ምናምን እና ያላያቸው ቪዲዮዎች ይኖራሉ በሚል ማለት ነው። ግን እሱ ጭራሽ ሊያዳምጠኝ ፈቃደኛ አይደለም ጭራሽ። ግን በቃ ያው ያልፋል ምናምን ይሄም ቀን ስለ ብዙ ነገሮችን አልፌያለሁ እስካሁን ድረስ እና ሲጀመር እሷም የላከችብኝም መሰለኝ ምናምን ነገርና በዛ ምክንያት ነው እስካሁን ድረስ ጸጥ ያልኩትኝ ያለሁት እና የሆነ የተወሰኑ ሰዎች ምናምን በዙሪያ ስላሉ እና የሆነ ነገር በሆነም እናንተ ድንጋጤ ውስጥ እንዳትገቡ በሚል ተርተኛል። የሆነ ነገር ሀሳቢ ውስጥ እንዳትገቡ በሚል ነው። በቃ ቢያንስ ይሄ ነገር እንዲቀጥል ስለማልፈልግ ነው። አሁንስ ይሁን አልተረዳኸኝም። አሁንም በቃ እኔ እያልኩ ያለሁት ይሄንን ነው። በቃ ተረዳው። አሁን እኔ ላውራ ተረዳው። ብቻን በአንድ እጅ አኗር ምን ይላል? በአንድ እጅ ማጨብጨብ እንደማትችሉና ለብቻ ምንም ነገር ማድረግ አትችልም ይላል ማለት ነው። ይሄ ነገር አሁን ነው እየገባኝ መጣ። አንተ ብቻን ሲጀመር ማለት ነው ይምጣ አናግረው ሲጀመር ነው ሌላ ማለት ሌላ ምን ያለ ነገር አለ? ከዚህ ውጭ ሌላ ምን ያለ ነገር አለ? ምንም ያለ ነገር የለም። 200,000 ብሩን አምጣ ነው እያለኛለሁ። ሰርተኛል። እኔ አሁን ደግሞ እየነገርኩ ነው። ሹፍ 200,000 ብሩን አይደለም መስጠት እና ኬትም ቢሆን አምጥቼ አትሰጠው። ለምን በጭራሽ አትሰጠው? ለምን ታውቃለህ? ለምን እንደምትሰጠው እናት ቆይ እዚህ ቤት አንድ ነገር ልንገርህ። ይኸውና ይሄ ሰውዬ ማለት ነው እንደዚህ መምጣቱን ነው ማየት ያለብህ። በህግ ቢመጣ ኖሮ ግዴታውንም ከፋይ ነው መሆኑ ሰርተኛል። መክፈሉ ብቻ አይደለም እስር ቤት ልገባ ይችላል። እየነገርኩ ነው። ምክንያቱም ዮርዲ ከሱ ጋር ነው የበለውት ብላ ቴክስት አድርጋለች። ሶ ከሷ አንደበት ነው የወጣው። የሷ ቴክስት ነው። ሶ የሷ ቴክስት እስከሆነ መጠን ደግሞ ይሄንን ቴክስት አሳይቶ ብሬን ሁለቱ በልተውኛል ብሎ ፖሊስ ጣቢያ ቢያመለክት እኔም መቀመቅ ነው የምወርደው። ተረተኛል። ያልተረዳኸኝ ነገር እሱና እሱ ብቻ ነው። እሺ ምንድነው የሚሻለው? ማለት ተረድቻለሁ፣ ገብቶኛል እኮ እንደዚህ እና ብዙ ነገር ቆይ አንዴ በቃ ቆይ ማለት እንዴት እርግጠኛ ትሆናለህ? ፍቅረኛው ማለት
የሆነ በቃ ቢያንስ ፕሮፋይል ምናምን ቼክ ለማድረግ ሞክሬያለሁ። በቃ ቢያንስ የሆነ ኮኔክሽን ይኖራቸዋል። በቃ ፍቅረኛ የኔ ፍቅር ማየ ልጅ እኮ ቴክስት እኮ ታደርግለት ነበረ። ፍቅረኛ ባይሆኑ ኖሮ ነው። ወጥመድ ቢሆንስ ማለት ወጥመድ ቢሆንስ? የቆየ ቴክስት ነው። እኔ እና እሱ አብረን እያለን እኮ ነው ይሄን ቴክስት የላከችለት እኮ ተርተኛል። ከዛ በፊትና ከዛ በኋላ የነበሩ ቴክስቶች ናቸው እያነበብኩ ያለሁት። ይኸውና ያመመን እስቲ አይ ችግር የለም ትንሽ እንትን ነው አየሩ እንትን ይጠዘጥዘኛል። ግን አሁን ልካው በቃ ቤት ነበር መምጣት የነበረብኝ። ችግር የለውም ተው። ግን ልካውስ ቢሆን እንዴት ልታቅ ትችላለህ? እሱን ቼክ ለማድረግ ሞከርኩ እኮ ይኸውና በቃ ሰውየው እንደተበላ ነው እያሰበ ያለው። አሁንም የተወሰነ የእሱን ባክግራውንዶች እኮ ቼክ ለማድረግ ሞክሬያለሁ። በቃ ግን አሁንም ድረስ በዙሪያዬ ሊተወኝ አልቻለም። ሊተወኝ ያልቻለበት ምክንያት ደግሞ እኔ ምን እንደሆነ አልገባኝም እስካሁን ድረስ። በቃ በህግም በምን የሚሄድ ከሆነ ይሄድ፣ እኔ ጉዳይ አይደለም። በቃ ከዚህ በኋላ እንደው ተርተኛል መቀመቅ መውረድ ኖርማል ነው። በቃ ለኔ ከዚህ በኋላ ኖርማል አይደለም ምንም። ማንም መታሰር ካለበት እሷ ናት የምትታሰረው ወይ እሱ። ምክንያቱም አንተ አታውቅም። 200,000 ብር አልነገረችም። ምንም ብር እንደተቀበለች አልነገረችም። አልነገረችኝ። ብትነግረኝ ኖሮማ ይሁሉ ነገር ይሄን እኮ ነው የምልህ። ይሄን ነው የምልህ። እኔም በቃ ለዛ የምታውቀው ነገር የለም። እሷ እንደዛ ቴክስቱን እንደዛ ከሱ ጋር ነው የበላሁት ምናምን ካለች ይሄን ነገር ደግሞ ሳናጣራ እሱም ወደ ህግ መሄድ የለበትም። ምክንያቱም ያለውን ነገር ከሱ ጋርም ተገናኝተን ማውራት ካለብን እናወራለን። ነገር ግን አሁን ብሩን ልስጠው እንደዚህ ነው የምትለውን ነገር እንድትረሳው ነው። ከየትም አምጥቼ ነው መስጠት ያለብኝ ለሱ። ከየት አባታ አመጣለህ? ከየትም አመጣህ ብታመጣም አትሰጠውም። ልሰጠውም አትሰጠውም። እሱንማ አገኘዋለሁ እኮ ችግር የለውም እኮ ማግኘት ባለብኝ መልኩ አገኘዋለሁ። በቃ መስጠት ባለብኝ መልኩ ልሰጠው እችላለሁ። አለቀ ይሁንና፣ ምክንያቱም አንድ ነገር ልንገርህ። እኔ አሁን ሹፍ እኔ እዛ ታስሬ ለእናንተ እኔ እንትን መሆን አልፈልግም። ጭራሽ ሌላ ለእናንተ ሀሳብ መሆን አልፈልግም። በቃ ልንገርህ አይደል ቤካ፣ እንድትሰማኝ የምፈልገው ነገር ሁለቱ ተባብሮ ሊያጠምዱም ይችላሉ። ምክንያቱም ከዚህ ቀደም ለእሷ 150,000 ብር ከየትም አመተህ ሰጥታል። ዛሬም ደግሞ ይሄን ብር ከየትም አመቶ ለእኔ ይሰጣል። ለእኔ ሲል የማይሆነው ነገር የለም ብላ ነግራው ሊሆን ይችላል። ያንተን እውነተኛ አፍቃሪነትን ተጠቅማ ልትጠቀም ይሁንና በቃ አሁን ሲጀመር ደግሞ አንድ ሰው አግኝቻለሁ። በቃ ቢያንስ አበድሮኝ ምናምን ነገር ያለውን ነገር። ቆይ ጭንቅላት ታሟል እንዴ አንተ ልጅ? ምንድነው ሐሳብ? ምንድነው? ቆይ ይሁንና አትናገር፣ ይሁንና ምናምን አትበል። በቃ እኔ ከዚህ በላይ ካንተ ጋር መጨቃጨቅ አልፈልግም። ልንገርህ፣ እውነቱን ልንገርህ፣ መምጣት ካለበት በህግም ይምጣ፣ በህግ እንሄዳለን። የምታውቀው ነገር የለም፣ የምናውቀው ነገር የለም። ይሄ ነገር እውነት ይሁን ውሸት የምናውቀው ነገር የለም። ያኔ ደግሞ በምንም በኩል ይምጣ በምንም እኛ ሄደን ሀቁ እስኪወጣ ድረስ እንታገላለን። አንተ ምንም ሊያሳስብ አይገባም። ይሁንና ይሄ ነገር እንዳይመጣ ነው እንትን እያልኩ ያሉት፣ ለማስተካከል እየጣልኩ ነው። በቃ አስፈላጊ ከሆነ ቤቱ ድረስ እንሄዳለን፣ ቤቱላ እንሄዳለን። መጥቶ አንተ እንትን ይላል። ቤቱንም ሁሉንም ቼክ አድርጌያለሁ። ችግር የለውም ለሱ እንሄዳለን እንጂ ሌላ ነገር ይሄ ብሩን ሰጣለሁ፣ ብሩን እንደዚህ ያደርጋለሁ፣ ልጁን ማንንም ልትፈራ አይገባም። ማንንም ፈርቻ አይደለም የሚገባው። እኔ ህግን ነው እንጂ ለማክበርና ህግን በመፍራት ነው እንጂ እሱን ፈርቻ አይደለም። ህግ ደግሞ ገብቶኛል፣ ተረድቻለሁ፣ አውቃለሁ። ህግ ደግሞ ሁሉንም ነገር አውርዶ ነው እንጂ የሚፈርደው። ኦኬ እንደዚህ ያለ ናግባ ሊልህ አይችልም። ግን እኮ እስከ የሆነ ድረስ እስኪጣራም ድረስ ምናምን እኮ መግባት አይቀርም ነው እኮ የምልህ። በቃ ማንም የትም አይገባም። መግባት ካለበት የሚገባ በቴክስቱ ምክንያት እኮ ነው የሁሉ ነገር እየተፈጠረ ያለውና ቴክስቱንም እሷ አውቀው ከሆነ ለመድለት እኮ ቢያንስ እንኳን ሞክሬያለሁ፣ ግን ምንም እያደረግኩ አይደለም። በቃ ቢያንስ እሱን ለመድለት በጣርኩኝ ቁጥር ማለት ነው ጭራሽ ወደሱ እየቀረብኩ ነው የምመጣው። አውቀው አለመሆኑን ልናቃንች ይሄኔ ሁለቱም የሆነ ነገር አውርቶ አንተን እዛ ውስጥ ሊከቱ ከዛ አሁን እንዳልኩ ብሩን ከየትም አመተህ ተፋልጠ እንደምትሰጥ ስላወቁት ተቀብሎ ላሽ ሊሉ ነው። በቃ ተረዳኝ። ይሄ ነው። እኔ ከዚህ በላይ ከአንተ ጋር ልጫጫው አልችልም። ይሄን ምን አርፈህ ቁጭ በል፣ ሲመጣ እንሄዳለን። በቃ ሌላ አዲስ ነገር የለም። በሰኔ በሷ ምክንያት ህይወት የተበላሸ እኮ ይሁንና ሰራችልኝ በደካማ ጎኔ ተለሳልሳ ገብታ በፍቅሯ ጣለችኝ። ይሄው አዘናግታ ጠፋ ትለኛለች ተይዤ በፍቅሯ እኔ ያለው በውስጡ ወይራ ነው ነገሯ። ያላወቀች መስለህ ያልተረዳችልኝ ትልቁን ሰውዬ
ይኸው ሰራችልኝ 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 ሰራችልኝ። ህይወቴ ማበላሸት ነው የፈለገችው፣ እያበላሸች ነው። አለቀ። እኔ ልንገርህ አይደል ጮክ በቃ እኔ ደክሞኛል። በቃ ቢያንስ ገብቼ ይሁንና መስጠት ካለብኝ እሰጠዋለሁ እያልኩ ነው። አትሰጠውም አሉ ቤት ነው ወይ ልብስ ቀይሬ ልውጣና እንሄዳለን አብረን። ምን ሄድበት? የት ነው የምትሄደው? እንዲያም የት ነው የምትሄደው? እንሄዳለን ልጁ ቤትም አስፈላጊ ከሆነ ልጁ ቤት ድረስ እንሄዳለን። አረ በስመ አብ። እኔ በእያንዳንዱ ነገር እኔ አልቻልኩትም። በቃ እኔ እንዴት እንደሆነ እኔ ግራ ገብቶኛል። ለእያንዳንዱ ነገር በቃ ሪዝን ምናምን እየተፈጠረ ችግሮች አያጡንም በቃ አሁንም ድረስ እና እስቲ ሁሉንም ቼክ ለማድረግ እየሞከርኩ ነው። መሀል ቤት ነው ያለሁት። በቃ መወሰን ከብዶኛል እና እስቲ እናየዋለን። ያው ወይም ድጋሜ ላውራህ ማለቱ አይቀርም ምናምን። አሁን ትንሽ በዙሪያ ያሉት ነገሮች ናቸው ትንሽ እንትን ያሉኝና በህጉ ጉዳይ ከመጣ ሜቢ በሚል ነው እንጂ ኖርማል ነው። በቃ መስተካከል ያለበትን በሙሉ አስተካክለዋለሁ እና እስቲ ይሁንና እዚህ ነገር ውስጥ እንዲገባ አልፈለኩም ነበረ። በቃ ግን በኋላ ደግሞ የሆነ ነገር በሆነ ያው ለነሱ ነው ጭንቀቱና በዛ ምክንያት ነው እንግዲህ ተመልካቾች። ያው እናንተም እስቲ የምትሰጡኝ ኮሜንት ላይ ምናምን ያሉትን ነገሮች ቼክ ማድረግ ሞክራለሁ እና ሁላችሁም እስቲ አስተያየታችሁን ቢያንስ አስቀምጡልኝ። ቢያንስ ሀሳባችሁን ነገር ኮሜንት ላይ በቃ አስቀምጡልኝና ቢያንስ በእናንተ የሆነ ነገር ላድርግና ሀሳብ ስጡኝ እያንዳንዱን ነገርና በጣም በቃ ፈልገዋለሁ የእናንተን ሀሳብ። በተለይ አሁን ላይ የእናንተን ሀሳብ በደንብ ነው የምፈልገው። በቃ እርዱኝ፣ በተቻላችሁ አቅም እርዱኝ። በቃ በሀሳብ እርዱኝ። ምን ማድረግ እንዳለብኝ እርዱኝ። በቃ በጣም ጨንቆኛል እንዴ። እኔ ባፈቀርኩ ለምን እንደዚህ ይሆናለሁ? ባመንኩ እንዴት እንደዚህ ይሆናለሁ? ግን በቃ እሺ ተፈጠረ። የተፈጠሩት ነገሮች ግን አሁን ደግሞ ሌላ ጣጣ እየመጣብኝ ነውና እስቲ ያሉትን ነገሮች እያንዳንዱን ነገር ለእናንተ ለማድረስ እሞክራለሁ በተቻለኝ አቅም እና በቃ እርዱኝ፣ አግዙኝ። በቃ ለማንኛውም አመሰግናለሁ። በቃ ዝግቡ።